ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ በጣም ደህና ነኝ። የፍጥረት ባለቤት እግዚአብሔር ይመስገን። ተወዳጆች እንዴት ናችሁ? እንግዲህ ለመጨረሻው የጽጌ ጾም ምክንያቱም የሚቀጥለው ሳምንት ሳይሆን ከዛ በፊት ስለሚጠናቀቅ ቤተክርስቲያን በዚህ ጉዳይ ላይ የፈቃድ ጾም ነው። የማምላክ ወላዲተ አምላክን ስደት በተመለከተ እንግዲህ ትልቅ ትምህርት የምንማርበት ነው እና በጣም እግዚአብሔር የተመሰገነ ይሁን። ይሄ ጉዳይ እንዴት እንደሚገባን ስለማምላክ ወላዲተ አምላክ እውነት በመንፈቅናው ዓለም የነበርን ሰዎች ሊገባን የሚገባበት መንገድን ጭምር ቀጥዬ እመጣበታለሁ። የማጠናቀቂያውንም ዕለት አስመልክቶ አንድ የቤተ ክርስቲያናችን መምህር የሰጡትን ሐሳብ አካፍላችኋለሁ፣ እናገራለሁ ማለት ነው። እሳቸው የሚናገሩትን ማለት ነው። ይሄ ትልቅ ሚስጥር ነው። በነገራችን ላይ ትልቅ ሚስጥር ነው ተወዳጆች። እንግዲህ ዛሬም እንደገና በዕለተ ሰንበት ያው ዕለተ ሰንበት ስለሆነ ነው እና እንግዲህ ትላንትና 9 ሰዎች እንደሞቱ ደርሶናል ማረጋገጫ። ሌሎች ሰዎችም እንደገና ታፍሰው እንደሄዱ ደርሶናል። አልቆምም ማለት ነው። ጉዳዩ አልቆምም። ጉዳዩ ካልቆመ እኛ ምን ማድረግ አለብን? አንዳንዶች እንግዲህ አፈግፍገዋል። ፕሮፋይል እንኳን ቀይሩ ሲባሉ ፕሮፋይል መቀየር የሚፈልጉ ሰዎች የሉ፣ አፈግፍገዋል። አብዛኞች የምናከብራቸው ወንድሞቻችን በዚህ ጉዳይ ላይ አፈግፍገዋል። በሰማዕታቱ ማፈግፈግ ምን ይባላል የሚለውን እንግዲህ እንመጣበታለን ማለት ነው። ልንፈርድባቸው ግን አይደለም። ሰው የተሰጠውን ነው መስጠት የሚችል። ስለዚህ 9 ሰዎች እንደሞቱ በግልጽ ነው። ያው ቀብራቸው ሲፈጸም ደግሞ እንደተለመደው እናሳያቸዋለን። 16 ሰዎች ሌሎች የከፉ ነገሮችም እየተደረጉ እንዳሉ እየተገለጠ ነው። በዚህ ሁሉ ግን ደግሞ ወደ ሆስፒታል ወንድማችን ልደተ ቃል ሄዶ ነበረ። እንዳያችሁት ምናልባት ዩቲዩብ ካልዘጋ እዚህ ጋር ለቅላችኋለሁ። እንግዲህ ያቺ ብላቴና አንዳንዶች ታሽጎ ስላያችሁት የቁስሉን መመርቀዝ ለውጥ ያመጣ ከመሰላችሁ፣ ለውጥ ያለው ከመሰላችሁ እንዳትሸወዱ። ቁስሉ እንደዛው ነው እንዳሳየናችሁ። የልጅ ነገር ታውቃላችሁ አይደለም? እና ማታ በሚኖረን መርሃ ግብር ላይ ልደተ ቃልም ይገኛል፣ ሌሎች ወንድሞችም ይኖራሉ። ከሌሎች ወንድሞች ጋር ተነጋግረን አጭር ማድረግ ያለብንን ነገር እናደርጋለን። ለምን እሱ እንግዲህ ከወዳጆቹ አብረው ሆነው ተሰብስበው ያችን ገንዘብ ወደ 40 ሺህ ብር ግድም ይመስለኛል ወስዶ ሰጥቷል። ይሁንና ግን ከቤተሰቦቿ ለሕክምና ኦልሬዲ የተጠየቀው በግል ለማሳከም 200 ሺህ ብር ነው። ስለዚህ የተወሰነ ገንዘብ ያስፈልጋታል እና እኛ በጽኑ እየተቃወምን ያለነው ምንድነው እንደ ታክስ ፎርስ ተደርጎ
ገንዘብ እየተባለ ሰው ልክ በቤቱ እየከፈተ የሚያደርገውን ነገር ነው እውቅና ማንሰጠው። ሰሞኑን ከጥላ ወዲያም እንደተናገርኩት ማለት ነው። ነገር ግን ሊጠይቅ ለሚሄድ ሰው እባክህ እንዲያርግልኝ ማለት ይቻላል። በንጹህ ሕሊና ነው የምናገረው። ምክንያቱም ከችግረኛ ከስደተኛ ከታመመ ከተለያየ በመከራ ካለ ገንዘብ የሚሰርቅ እሱ ይጎዳል። ስለዚህ እነዚህ ልጆች መታከም አለባቸው እና ይህንን ማታ በሚኖረን መርሃ ግብር ምን ማድረግ እንዳለብን እናነሳለን። የልጅቷ ግን አፋጣኝ ሕክምና ስለሆነ 200 ሺህ ብር ግድም ያስፈልጋታል። ሌላኛው እንግዲህ በጣም ልብ የሚሰብረው ያው እንግዲህ ከቻለን የሁለቱን ቪዲዮ ለማሳየት ሞክራለሁ። ምናልባት ለካሜራ እንደዚህ ሊሆንና ቪዲዮውን ለማሳየት የወንድማችን የአንደኛው ልጅ ጉዳይ በዚህ በአሰቦት ገዳም በነበረው ግጭት ያው ልደተ ቃልም እንዳጋጣሚ ነው ሌላም ሰው የታመመ በዛ አለ ብለው ነግረውት በአሰቦቱ የተመታ ይሄ ልጅ ወስዶ አሳዩት። ኦልሬዲ ልጁ እንደምታዩት ኮላፕስ ያደረገ ልጅ ነው። የሚናገር የሚጋገር ልጅ አይደለም። ሁለት ቦታ ከባባድ ቦታ ላይ እንግዲህ ተመቷል። አይኑ ጠፍቷል፣ አንድ አይኑ እና በጣም ከባድ ነው። የሱ እንግዲህ በጣም ምን እንደሚሆን የሕክምና ባለሙያዎች ጭምር ዳይሬክት ከሆስፒታሉ ጋር እንዲነጋገሩ የምናደርግበት ነገር ይኖራል የልጁ ጉዳይ በተመለከተ። ስለዚህ የልጅቷን ጉዳይ አፋጣኝ ነገውኑ ወደ ሆስፒታል ወደ አዲስ አበባ መታ የሕክምና አገልግሎት የምታገኝበትን ነገር እንድናደርገው እሱ እንዴት እናደርጋለን? ዛሬ ምሽት እንገናኛለን ከወንድሞች ጋር አንድ ላይ ሆነን 200 ሺህ ብር በአጭር አማርኛ $50 የሚሰጡ ምናልባት 10 ሰዎች ብናገኝ ምናልባት 13 ሰዎች ብናገኝ ይሸፍኑታል። ለብዙዎች ሸክም መሆን ስለሌለበት እኛ ቤት ደግሞ እንደተለመደው $10 ብንሰበስብ በአጭሩ ጉዳዩን በአጭር ሰዎች መጨረስ እንችላለን ማለት ነው። ይህንን እናደርጋለን። ቀጣይ ምንድን ነው በዚህ እንደዚህ አርጀንት በሚሆኑ የሕክምና ጉዳዮች ላይ ምን ማድረግ እንዳለብንም ከሌሎች ወንድሞች ጋር ከዲያቆን ፋሲካው ጋር ከሌሎች ወንድሞች ጋር ተነጋግረን ይሄ ይሁን የሚለውን ነገር እንነጋገራለን ማለት ነው። ይሄ ግዴታችን ስለሆነ ምክንያቱም ሕክምናው ስለሚያስፈልጋቸው ማለት ነው። እኛ ግን ደጋግሜ ነግሬያቸዋለሁ። እንዲህ አይነት ችግሮችን ተመርክዘው ቢዝነስ የሚሰሩ ሰዎች አሉ። ፎከሳችን ቢዝነሱ ላይ አይደለም መሆን ያለበት፣ ገንዘብ መሰብሰብ ላይ አይደለም። ብዙ ችግሮች ስለተፈጠሩ ለእንዲህ ጉዳይ ተብሎ ገንዘብ ተሰብስቦ ምናምን በዚህ በፍጹም ስማችን መነከሰት የለበትም ስለሚል አውቁ። እንዲህ አይነቱ ግን ከስር በታማኝ ወንድሞቻችን በኩል ጉዳዩ እንዲሰምር የማድረግ ግዴታ አለብን ብዬ አምናለሁ። ስለዚህ በጣም ልብ የሚሰብር ነው። 9 ሰዎች ደግሞ አርፈዋል። እንደምታውቁት የቤተ ክርስቲያን ጉዳዩን ለማጥናት አይደለም እንትን ያቋቋመው። እንግዲህ የኢኦቲሲን መግለጫ አይታችሁ ከሆነ በጽሁፍ የነበረውን ችግረኞቹ የሚረዱበትን ጉዳይ በተመለከተ የገንዘብ አሰባሳቢ ኮሚቴ ተዋቅሯል። ቤተክርስቲያን እንደዛ አይደለም ቅድሚያ መስጠት ያለባት። ጉዳዩን ገንዘብ ላይ ፎከስ ከማድረግ ጉዳዩን ማድረግ ያለባት ቤተክርስቲያን መፍትሄው ላይ ነው። ስለዚህ ይሄው እኮ አሁን እኮ በአጭር አማርኛ በዚህ ወር ብቻ 49 ሰዎች ግድም ሞተውብናል። 47 ወይም 49 ግድም በ2017 ጨምሮ ደግሞ ከ150 ሰዎች በላይ በዛ አካባቢ ላይ ሞተዋል። ወዴት እየሄድን ነው ማለት ነው? ስለዚህ ሁላችንም መንቃት አለብን። ለአንድ ሰው ሞት ስሜት ሊኖረን ይገባል። ስለዚህ ይህን ሸክም አባቶች እስከሚሸከሙ ድረስ እኛ ዝም አንልም። መንግስት እንዳልኳቸው ነው፣ ምንም መፍትሄ አይሰጥም።
መፍትሄ አይሰጠንም። እስካሁን የኦሮሚያ መንግስት የክልሉ መንግስት መግለጫ አላወጣ ኦርቶዶክስን የማጥፋት እቅድ ስለሆነ መግለጫ ያወጣ። ይህንን በማስተዋል እንድትይዙልን እንፈልጋለን። በዚህ አጋጣሚ ፕሮቴስታንት ወንድሞች የሆናችሁ ድምፅ እየሆናችሁን ስላለ እነ ዶክተር ዘማሪ ደረጀ ከበደ እነ አቤል አቡነ ሌሎች ወንድሞች እህቶች ድምፅ እየሆናችሁ ስላለ ከሙስሊሞችም እንደዚህ ከካቶሊክ ሌሎችም ድምፅ እየሆናችሁ ላላችሁ ልባዊ አክብሮት አለኝ፣ ምስጋናም አለኝ። አንዳንድ ንግግሮች ላይ ግን በአሁን ሰዓት እየተገደለ ያለው አማራ ሆኖ ኦርቶዶክስ የሆነ ብቻ አይደለም፣ ኦሮሞ ሆኖ ኦርቶዶክስ የሆነው ነው እየተገደለ ያለው። የዚህ መንግስት ጉዳይ በአንክሮት እንድታዩት የምንፈልገው ኦርቶዶክስን የማጥፋት ጉዳይ፣ አማራን የማጥፋት ጉዳይ ብቻ አይደለም። ጸቡ በዋነኝነት ከኦርቶዶክስ ተዋህዶ ጋር ነው። ይሄን አስምራችሁ እንድትይዙ እንፈልጋለን። ከዛ በኋላ ወደ ምንጭ ይመጣና የገባበትን ምንጭ ደግሞ አማራ፣ ትግራይ እያለ መግደሉን ይቀጥላል። ሸዋ ኦሮሞ እያለ ይቀጥላል ማለት ነው። ከዛ አይምርም። በነገራችን ላይ የትኛውንም ከ80 በላይ ብሔር ብሔረሰቦች አሉ፣ አይምራቸውም። በነገራችን ላይ ኦርቶዶክስን ባለማህተብን የማጥፋት እቅድ የማጥፋት ዘመቻ ለአንድ ብሔር ብቻ የተሰደረ የግድያ እቅድ አይደለም። ኦርቶዶክስን ባይደዌ አንዳንድ ስታስቲኮች ሊያስደነግጣችሁ ይችላል። የኦርቶዶክስ ተዋህዶ ቤተክርስቲያን በወላይታ፣ በደቡብ፣ በሲዳማ በተለያየ ቦታ የትየለል ይሆናለች ህዝበ ብዛቷ። ይህ ስጋት ነው። በጀትና ኃይሉን ደግሞ መድቦ ከራሱ ቡችሎች አሰልጥኖ እንደነ ዶክተር ማሙሻ ፈንታ እንግዲህ ጎንደሬ ነው ይሄ ሰውዬ ማለት ነው። እነ ዳንኤል ክብረት መሰለ ተወላጆች በአማራ ክልል ላይ በጀትን በማንቀሳቀስ እነ ዶክተር ኢዮብ ማሞ እሱ ጉራጌ ነው። ከነስማችሁ ነው እኮ ነው የማውቃችሁ። በቡድን ተደራጅታችሁ እቺ ቤተክርስቲያንን ለማጥፋት በጀት ከፈረንጆች ተመድቦላችሁ ከብልጽግና ተመድቦላችሁ በአማራ የተለያየ ክልል ላይ ያላችሁን ስትራቴጂ እናውቃለን። ገዳማውያንን ለማጥፋት ያላችሁ በተበረዘና በማይረባ ትምህርት ታውራችሁ ንጹህ እግዚአብሔርን የሚያመልከውንና የሚያመሰግነውን ህዝብ ወደ እናንተ መንፈቅና ለመሳብ ደግሞም ለመጨረስ በሕክምና በትምህርት በተለያየ ነገር እዛ ብሔር ላይ የተሰራው ስራ ትውልድ ያዩዋል። ይሄ ግን ጉዳይ ለማጥፋት ነገ ሀዲያን፣ ከምባታን፣ ወላይታን፣ ሲዳማን የተለያዩ ብሔሮችን ኦርቶዶክሳዊ የሆኑትን ለማጥፋት ስትራቴጂው ጠንካራ ነው። ይሄን ግን መፍረስ ይችላል፣ ይፈርሳል። ይሄን በጽኑ እናገራለሁ። ስለሆነም አንዳንድ ወንድሞቻችን ስትናገሩ ፎከሱ ወደ አንድ ጎሳ የሄደ ብቻ ሳይሆን ወደ አንዲት እውነተኛ ንጽሕት ወደሆነች እምነት ወደ ኦርቶዶክስ ተዋህዶ ቤተክርስቲያን የተሄደ እውነት መሆኑን እንድትረዱን ከወዲሁ እናሳስባለን። የሀሳብ ልዕልና ደግሞ መሞገት የሚችል ካለ እኮ ብልጽግና መሀይም ነው እንጂ መነጋገር ይቻላል። አይደለም ካለ ማለት ነው። አባቱ ህወሓት ያደረገውን ልጁ የደገመው ነገር ማለት ነው። ይሄ እውነታ ነው። ያኛው በስውር ሰራ፣ ይሄኛው ደግሞ በግልጽ ገደለ። በግልጽ ሊያጠፋ ተንቀሳቀስ። በዚህ አጋጣሚ ጳጳሳት ለመግደል፣ በዚህ አጋጣሚ ቤተክርስቲያንን ለማቃጠል የተነደፉ ንድፎች በጠቅላላ ከጀርባው የመንግስት እጅ እንዳለበት ሁላችሁም እንድታስቡ ነው። ከጀርባው የመንግስት እጅ እንዳለበት ሁላችሁ እንድታስቡ ነው። እውነታው ይሄ ነው። ስለሆነም
ጉዳዩ ዕለት ተዕለት እየባሰ ነው፣ እየቀዘቀዘ ነው። ያፈገፈጋችሁ ወንድሞች በአገር ውስጥ ያላችሁ ይገባናል ስሜታችሁ፣ አንፈርድባችሁ። ከሀገር ውጭ ግን ያላችሁ አሜሪካ፣ አውሮፓ፣ ካናዳ፣ አውስትራሊያ፣ ዩኤኢዎች የተለያየ ቦታ ያላችሁ ቢያንስ ሎጎ በመቀየር ፕሮፋይልን በመቀየር አብራችሁንም እንድትቆሙ ያደራ መልእክቴ ነው። እሱ ራሱ ተጽዕኖ ስላለው ማለት ነው። ስለዚህ የቆሰሉትን እያሳከመን ያዘኑትን እያጽናናን ጩኸታችን ወደ ሰማይ ወደ ቤተ ክርስቲያናቶች ወደ ኃያላን መንግስታት በመረጃና በማስረጃ እያደረገ ወቅቱን ባንናገርም ከተወሰኑ ቀናት በኋላ እድሎች ተመቻችተዋል። በዛ ቦታ ላይ ያሉ አባቶች ገብተው የሚያስረዱበት ነገር ተቋቁሟል። ስለዚህ ይህንን በቅንነት እንድትሰሙን ይሁን። ሌላ ነገር አይደለም የኛ አጀንዳ፣ እኩሌታ አይደለም ብያችኋለሁ። መንግስት ይገልበጥ መንግስት ይውደም አይደለም የኛ ጥያቄ። አንገደል፣ አትግደሉን፣ በእምነታችን አትግደሉን፣ በማተባችን ቤተክርስቲያናችንን አትዝጉብን። ወደ 341 ደብር ተዘግቷል እስካሁን በኦሮሚያ ብቻ። በግልጽ አማርኛ በሰላሌ አህጉረ ስብከት እንኳን አባታችን 122 ደብር ተዘግቶብኛል ብለዋል። ሌሎቹ እና አቡነ ገብርኤል አሁን እውነትም ቢወዱ ኖሮ እውነትን መናገር ይችሉ ነበር። እና አቡነ ሳዊሮስ እውነትን መናገር ይችሉ ነበር። በምስራቅ ሸዋ እውነትን መናገር ይችላሉ። የተዘጉ ቤተክርስቲያን ከ341 በላይ ደብሮች ተዘግተዋል። እውነታው ይሄ። ስለሆነም ተወዳጆች በዚህ ጉዳይ ላይ ዛሬ ምሽት 3 ሰዓት ላይ እንገባለን፣ እንዘምራለን። ወቅቱን የጠበቁ መዝሙሮች እንግዲህ የማምላክ ወላዲተ አምላክን ስደት በአንክሮት እናይበታለን። በነገራችን ላይ የእሷ ነገር በግርግር ውስጥ ሊገባችሁ ብዙ አይችልም። እንደ አንድ ከምንፍቅና እንደመጣ ሰው በብዙ መርምሬያለሁ፣ በብዙ አይቻለሁ። ስለማምላክ ወላዲተ አምላክ ብዙዎች በአመፅ የሚያነሱትን ሐሳብ ገለልተኛ ሆኜ ለማየት ሞክሬያለሁ። እውነት እላችኋለሁ፣ ስለሷ መረዳት፣ ስለሷ ማወቅ መታደል ነው። ስለሷ ሚስጥር መገለጥ መታደል ነው። ከአምላካችንና ከጌታችን ጋር እኩልም አይደለችም፣ አናመልካትም፣ ግን እናመሰግናታለን፣ ግን እናከብራታለን። ምናመልካት መስሏችሁ ሌላ ሽርብትን የምትሉ ስም ለማጥፋት እናንተ ገልቶች ናችሁ። አናመልካት፣ እናመሰግናታለን። ልዩ ነች ለኛ። በንጹህ አእምሮ በንጹህ ነገር ብታስብ ማምላክ ወላዲተ አምላክ ለኛ ልዩ ነች፣ ለፍጥረቱ ልዩ ነች። በነገራችን ላይ ልዩ ደግሞ ያደረጋት አምላክም መውለዷ ነው። ጌታችንና መድኃኒታችን ኢየሱስ ክርስቶስን መውለዷ ነው። በአምላክ ሕሊና ታስባ መኖሯ ነው። ለምን? በአምላክ ሕሊና እኛም ታስበናል እኮ አይደል? ዓለም ሳይፈጠር በልጁ ታይተናል አይደለ? የእሷ ልዩ የሚያደርገው ማንም ያልደረሰበትን ነገር አምላክን እንድትወልድ እግዚአብሔር ወልድ እድል አገኘች። ከሴቶች መካከል የተባረክሽ ነሽ፣ የተመረጥሽ ነሽ፣ የማኅፀንሽ ፍሬ። ንግሥቲቱ በቀኝ ትቆማለች የሚለው ቃል አንዳንዶች ስትጋጋጡበት ያለው። በነገራችን ላይ አንዳንድ ጠባቦች፣ ሚሞሪ ጠባብ ዋንጅቢዎች ስትጋጋጡ ያለው። በነገራችን ላይ እስቲ ነጋ ብላችሁ መጽሐፍ ቅዱሳችንን እንመርምር። በሱሳ ግንብ ላይ የእግዚአብሔር ስም ያልተጠቀሰበት አንድ መጽሐፍ አለ፣ መጽሐፍ አስቴር የሚባል። በሱሳ ግንብ ላይ እንግዲህ አስጢን ወጣች፣ አስቴር ገባች፣ ሃማ ተሰቀለ፣ መርዶክዮስ ከበረ የሚል ስብከት ሁሉ ሰብኬበት አውቃለሁ በተደጋጋሚ ምንፍቅና ውስጥ እያለሁ። ስለዚህ አስቴር ወይም ሀዳስ
የመርደኪዎስ አጎቷ ነው እንግዲህ ተብሎ ነበር በዛኛው ቤት። በዚህኛው ቤት በደንብ እናጠናለን። በሱሳ ግንብ ብቻ ሳይሆን በ127 ሀገር በአይሁድ ህዝብ ላይ ሞት ታወጀ። ሞት ሲታወጅ እና ሐማዬን ለማስፈጸም ሲቅበዘበዙ በመርደኪዎስ ትእዛዝ አስቴር አንድ ነገር ነው ያላት። ምናልባት ለዚህ ቀን ቢሆን የገባሽው ባታደርጊው ግን ለአይሁድ ከኪዳኑ የተነሳ መዳን ከሌላ ቦታ ይሆንለታል ተባለ። መዳን ከሌላ ቦታ ይሆንለታል። ብታደርጊው ለአንቺ ክብር ነው። ስለዚህ ያቺ ንግስት ያለ ህግ በንጉሱ ፊት እገባለሁ፣ ጾም ጸሎት አውጁ ተባለ። ከዛ እንደምታውቁት መጽሐፍ ቅዱሱን በአግባቡ ስታነቡ በትሩ ተዘረጋ፣ ምን ይሻላል፣ ብዙ ነገር ተደረገ፣ አዋጅ ተገለበጠ። ጴንጤዎች አዋጅ ተገለበጠ ብለን እንሰብክበት ነበር። ግን የአስቴር ውለታን አስባችሁታል? እና አስቴር በእሽታ መንፈስ አስጢን ባለመታዘዝ አስቴር በመታዘዝ ብለን እናነሳለን። ንግስቲቱ የ127 ሀገር የሞት አዋጅን አስቆመች። ንግስቲቱ አስቴር። እስቲ በብሉይ ኪዳን ከንጉስ ጎን ስለነገሱ ሴቶች ረጋ ብላችኋት ከዛ በተረፈ ንግስትነት እንዴት ይታያል? ይህን ቃል ወስዳችሁ ለቤተ ክርስቲያን የምትሰጡ አላችሁ። አንድም ለቤተ ክርስቲያን አንድም ለማምላክ ብትሉ ምን ያማችኋል? በነገራችን ላይ ሉተር ራሱ ዶክትሪን አልመሰረተባትም። ዛሬም ከልጇ ጎን ነች ብሎ ነው የሚያምነው። ለዚህ ቃል ታማኝ ነው የፕሮቴስታንቱ ሉተር ጭምር። ቆም ብላችሁ አጥኑ። ለምሳሌ ጲላጦስ ሚስቱ ምንድን ነው ያለችው? ይህ ሰው አይደል ያለች። እና እሺ ከንጉሶች ጎን ስላሉ አስቡ። የማምላክ ወላዲተ አምላክ ልዩ የሚያደርገው የንጉሱ እናት ነች። የንጉሱ እናት ነች። በዮሐንስ ወንጌል ምዕራፍ 2 በቃና ዘገሊላ ሰርግ ላይ የንጉሱ እናት ተገኝታ ነበር። የሚላችሁን አድርጉ። አልቆባቸዋል። አላሳፈራት። ስለዚህ ረጋ ብላችሁ በንጹህ ሕሊና ስሙ። አንዳንድ በምንፍቅና ውስጥ ያላችሁ ስለ እማምላክ ወላዲተ አምላክ የተንጋደደ ሐሳብ ያላችሁ እስቲ ረጋ ብላችሁ አስቡ። መጽሐፍ ቅዱሱንም መርምሩት። አይመማችሁ። ኢሳይያስ እንደተናገረላት፣ በአዲስ ኪዳን ዮሐንስ እንደተናገረላት፣ ሌሎች ሐዋርያት እንደተናገሩላት ረጋ ብላችሁ አስቡ። ንጉሱ ስታስቡ እሷን ማሰብ ግድ ነው። ንጉሱን ስታስቡ እሷን ማሰብ ግድ ነው እና ረጋ ብላችሁ ካሰባችሁ ብዙ ትምህርት ይገባችኋል። በንጹህ ሕሊና ያለ እብሪት። አውቃለሁ አንዳንድ ፕሮቴስታንቶች እኔ ብኖር እንኳን በዛን ዘመን ልመረጥ እችላለሁ ብላችሁ ዳንኪራ ስትመቱ አውቃችኋለሁ። አንዳንድ ሶላቶ ለወንድ ነው፣ ሶላቲ አጭበርባሪዎች። ከዛም በፊት የነበሩ ከዛም በኋላ የሆኑ አይመረጡም።
ኢሳይያስ እኮ 900 ምናምን ዓመት የፈጀ ነው ትንቢቱ። እና እኔም ብኖር መረጥ ነበር ብላችሁ በእብሪት ዲያብሎስ ወዲና ወዲ የሚያንገላታችሁ ስለማምላክ ወላዲተ አምላክ ረጋ ብላችሁ አስቡ። አምላክን ይዛ የተሰደደችበት ዋጋ የከፈለችበት ቅዱስ ትውፊትን አስቡ። ስለዚህ የገባቸው ሰዎች ተደንቀው ነው የተናገሩት። እኔ እደነቃለሁ ብያቸው፣ ለዛውም ስለማምላክ ወላዲተ አምላክ ገለል ብዬ ነበረ ስመረምር የነበርኩት። አሁንም ነገሯን ባሰብኩ ቁጥር እደነግጣለሁ፣ እደነቃለሁ። እግዚአብሔር ፍቶኝ ነው የምነግራችሁ። እንዴት መታደል ነው! እንዴት መመረጥ ነው! እንዴት አይነት ክብር ነው! የማይለካው የማይቆጠረው። ቆም ብላችሁ አስቡ። ትዕቢቱ ይቅርባችሁ። ቃል ሥጋ ሆነ የሚለውን ለመረዳት፣ አምላክ ሰው ሆነ የሚለውን ለመረዳት እሷን ማንጓጠጥ ሳይሆን እሷን በቅጡ መረዳት ነው የሚጠቅማቸው። እሱን ከሷ እሷን ከሱ መነጠል አይቻልም። ብራዘር አስምሬ ልንገር እና በንጹህ ሊናስሙ እና ይህ ቀን የጽጌ ጾም በሚቀጥለው አርብ ስለሆነ የሚውለው እሑድ ስለማይደርስ የመጨረሻ እሑድ ነው። በቤተ ክርስቲያናችን ትልቅ ነገር ይደረጋል፣ ተደርጓል፣ ተደንቃናል፣ ተገርመናል፣ አስበናታል፣ አሰላስለናታል። አቤት እንዴት መመረጥ! አቤት እንዴት መታደል! ያገኟት ሁሉ እንደተደነቁ ቅዱስ ገብርኤል ወደ እሷ ሲመጣ፣ እሷ ወደ ኤልሳቤጥ ስትሄድ፣ ስምዖን ወደ ስምዖን ወደ ቤተ መቅደስ ስትሄድ ስምዖንን ስታገኝ አስደናቂ። እሷ ለሱ ያለችው አስደናቂ። ይህ ትልቅ መመረጥ ነው። እንዲገባችሁ ደግሞ ሜሞሪ መቀየር ያስፈልጋል። ፕሮቴስታንቶች አስተውላችሁ ብታዩ ትልቅ ነገር ነው። የ47,000 መበጣጠስ ሚስጥሩ አንዱ ይሄ ነው። በነገራችን ላይ እሱን በቅጡ ያለ መረዳት ወላጅ አልባ አድርጎ መሳል። ለዚህ ነው ልዩ ኢየሱስ፣ የኔና ያንተ ኢየሱስ አንድ አይደለም የምትባባሉ። ስለዛ ነው እኛ ጋር እንዲህ አይነት ነገር የለም። አባቶቻችን በቅዱስ ትውፊት አንዱ ከአንዱ በማምላክ ዙሪያ ምንም የተጣረሰ ነገር አልተናገረም። ከመደነቅ ውጭ፣ ከመገረም ውጭ የሱ ከመለኮትነቱ የሷ ከመለኮት በታች ከፍጡራን በላይ የመሆኗ ነገር ያስደንቀናል፣ መመረጡ። ስለዚህ በስተመጨረሻ የዚህ ቀን ማጠቃለያ ወንድማችን የምናከብራቸው ዶክተር ሮዳስ ድንቅ ትምህርት አስተምረዋል። ይህን ትምህርት አንስቼላችሁ ጋብዣችሁ ጨርሳለሁ። ቃል ያሰማልን ከወዲህ እንወዳለን። ይሄ ምስጢር እጅግ ይረቀኛል፣ እጅግ ያስደንቀኛል እና ከሁሉም ይሄ ማህሌተ ጽጌ ሲቆም እንባዬ ይመጣል። መጨረሻው ላይ በቅድስት ድንግል ማርያም ንጽህና፣ ቅድስና፣ ዘላለማዊ ድንግልና አማላጅነት የምታምኑ ምእመናን በእጅጉ ደስ ይበላችሁ። ግን ያ ማህሌተ ጽጌ ተፈጸመ። ስለተፈጸመ ደግሞ የእመቤታችን ምስጋናዋ ግን አያልቅም፣ አይፈጸምም። ማርያም ስዕልሽ በምድር ላይ ወዝን አብባ ከተገኘች በሰማይ ያለው ደምግባትሽ ደግሞ ምን ያህል ይበል። እንግዲህ ክቡራን ተመልካቾች
ተመልካቾቻችን አንድ አስገራሚ የቅድስት ድንግል ማርያምን ስዕል አሁን ልጋብዛችሁ ነው። ተዘጋጁ። ዘካርያስም ደነገጠ። አንተ ሰው ምን እየሰራ ነው? እኛ ልንገል ነበር አመጣጣችን። በዛሬው ዕለት እጅግ የሚደንቅ ተአምርን ተመለከትን አሉት። ማርያም ተአምርሽ እንዳስረዳ ስምሽን መጥራት የወደቀውን ያነሳል። እዛች ሀገር ወርቂ ጽሩይ የጠራ እንደሆነ እመቤታችንም በሃይማኖትም በምግባርም በንጽህናም በቅድስናም የጠራሽ መሆኗን ያመለክታል። ንግሥተ ሰማያት ወምድር ይላታል እመቤታችን የሰማይና የምድር ንግሥት። ቁርአን ተመልካቾቻችን ዛሬ እንግዲህ የማህሌተ ጽጌ የመጨረሻውን ክፍል ይዤላችሁ ቀርብ ያለው የመጨረሻውን ማህሌተ ጽጌ ትርጓሜ ሰቆቃወ ድንግል ነግራችኋለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። ይያፍር ቀዊመ ቅድመ ስእልኪ ወራህ ጽጌ ረዳ አምሃልቀ ዘኢያህልቅ ስብሃተኪ እንዘ ሲብሃኪ ጥቀ ተአምርኪ ማርያም ከማጠየቀ ወስምኪ ያነሽ ዘወድቀ ሀጣኒ የሬሲ ጻድቀ። ወደ አማርኛ ስልመልሰው እጅግ ብዙ የማያልቅ ምስጋናሽን እያመሰገንሁሽ የጽጌ ረዳ ወራት ባለቀ ጊዜ በስዕልሽ ፊት መቆምን አላፍርም። ማርያም ተአምርሽ እንዳስረዳ ወይም እንዳረጋገጠ ስምሽን መጥራት የወደቀን ያነሳል፣ ሀጥኡንም ጻድቅ ያደርጋል ይላል። ይህን አባ ጽጌ ድንግል ምስጋና ማለት ነው። ክቡራን ምእመናን እና ይሄ ምስጢር እጅግ ይረቀኛል፣ እጅግ ያስደንቀኛል እና ከሁሉም ይሄ ማህሌተ ጽጌ ሲቆም እንባዬ ይመጣል መጨረሻው ላይ። ምክንያቱም እንግዲህ እመቤታችን ቅድስት ድንግል ማርያም በአበባ ልጇን በአበባ በፍሬ እየተመሰሉ እዛ ላይ ደርሰን ነበረና ግን ያ ማህሌተ ጽጌ ተፈጸመ። ስለተፈጸመ ደግሞ የእመቤታችን ምስጋናዋ ግን አያልቅም አይፈጸምም እና ምስጋናሽ አያልቅምና የጽጌ ረዳ ወራት እንኳን ቢያልቅ በስዕልሽ ፊት መቆምን አላፍርም የሚል እጅግ የሚገርም ምስጋና ነው። እንግዲህ ምስጋና መነሻው የአንድ ታላቅ አባት ታሪክ ነው። ዘካርያስ ይባላል። እጅግ ታሪኩ ይገርመኛል። የዘካርያስ ትጋቱ ይደንቀኛል። ከለታት ባንዳቸው ዘካርያስ ሮማዊ ነው። ወደ ቤተ ክርስቲያን ሲሄድ እጅግ የምታምር የእመቤታችን የቅድስት ድንግል ማርያምን ስዕል ይመለከታል። እንደውም በድርሰቱ ላይ አባ ጽጌ ድንግል ምን ብሎ ያነሰዋል? ማርያም ስዕልሽ በምድር ላይ በዚህ ዓለም ላይ ወዝን አብባ ከተገኘች በሰማይ ያለው ደምግባትሽ ደግሞ ምን ያህል ይበልጥ ምን ያህል ያምር። ፀሐይን ተጎናጽፋ ጨረቃን ተጫምታ በራሶቿም ላይ 12 ከዋክብት ያለበትን ጌጥ ዘውድ ደፍታ ድንግል ማርያም ትመሰገናለችና ይህ ውበትሽ ስዕልሽ በምድር ላይ ካማረ በሰማይ ያለው ውበትሽ ንግስቲቱ እንደምን ያምር እያለ ያደንቃታል ያከብራታል ማለት ነውና ዘካርያስ የቅድስት ድንግል ማርያምን ስዕል በተመለከተ ጊዜ በእጅጉ ተደነቀ። ምን ላድርግላት ለእመቤታችን ስዕል ብሎ አሰበ። ወዲያው የአበባው የጽጌ ረዳ አበባ በብዛት ያለበት ወቅት ላይ ነበረና በእመቤቴ ስዕል ላይ 50 ጽጌ ረዳ አበባ እየቆረጥኩ በስዕሏ ላይ አክሊሏ ላይ ሰካለሁ ለስዕልኪ አክሊለ ርዕሳ እያለ 50 ጽጌ ረዳ አበባ እየቆረጠ በስዕሏ ላይ ያስጌጥ ነበረ። እንግዲህ ክቡራን ተመልካቾቻችን አንድ አስገራሚ የቅድስት ድንግል ማርያምን ስዕል አሁን ልጋብዛችሁ ነው። ተዘጋጁ። ዘካርያስ እንዴት ስዕሏን ያስጌጥ እንደነበረ የሚያሳይ ብራና ስዕል ነው። ሙሉ ታሪኩ እንግዲህ ብራና ላይ የእመቤታችን ተአምር ላይ አለ። ተአምሩ ላይ ደግሞ ስዕሏ በስዕል ያጌጠ የእመቤታችን ድንቅ ተአምር አለ። ስዕሉንም ነው መጋብዛችሁና እና ዘካርያስ ስዕሏን ያስጌጥ ነበርና በየቀኑ 50 ጽጌ ረዳ አበባ እየቆረጠ 50 ጽጌ ረዳ አበባ እየቆረጠ የጽጌ ረዳ ወራት እስኪፈጸም ድረስ ያስጌጣት ነበረ። በኋላ የጽጌ ረዳ ወራት አለቀ፣ አዘነ። የጽጌ ረዳ ወራት እንኳን ቢያልቅ በስዕልሽ ፊት መቆምን አላፍርም። በፊት አበባ ሰካልሽ ነበረ። በዘውድሽ ላይ በማቀዳጀው 50 ጽጌ ረዳ ፈንታ 50 ጊዜ አበባ ይዞ ያበሰረሽን የቅዱስ ገብርኤልን ሰላምታ እጸልያለሁ ማለት ጀመረ። ከዛ በየቀኑ እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ እያለ 50 ጊዜ የእመቤታችንን ሰላምታ መጸለይ ጀመረ። በምኑ ፈንታ? በ50 ጽጌ ረዳ አበባ ፈንታ አክሊሏ ላይ በሚያቀዳጃት ፈንታ። ይህ ሰው ከለታት ባንዳቸው አንድ ሀገር አቋርጦ ሲሄድ ሌቦች መንገድ ላይ ያገኙታል። ይህን ሰው ዛሬ ንብረቱን ዘርፈነው ገለነው እንሄዳለን ብለው ቀስታቸውን ጦራቸውን ይዘው ተጠጉት። ዘካርያስ ግን አላያቸውም። እንዳስለመደ በ50 ጽጌ ረዳ ፈንታ የሚያቀርብላትን 50ውን የቅዱስ ገብርኤልን ሰላምታ ለማድረስ እጆቹን ዘረጋ። ያን ጊዜ እናታችን ወላዲተ አምላክ ቅድስተ ቅዱሳን ድንግል ማርያም ደናግልን አስከትላ ከሰማይ
ወረደች። የብርሃን ዙፋን ተዘረጋ። የብርሃን ምንጻፍ ተነጸፈ። ብራናው ላይ እንደምታዩት ማለት ነው። ብራናው ላይ እንደምትመለከቱት የብርሃን ዙፋን ተነጸፈ እና ንግሥተ ሰማያት ወምድር እዛ ላይ ቁጭ አለች እመቤታችን። ዘካርያስ አያትም። የሚያዩት ግን ሌቦቹ፣ ወንበዴዎቹ፣ ሽፍቶቹ ነበሩ። ከዛ እንዳስለመደ እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም ልሻለሁ እያለ ሲንበረከክ ከአፉ አንድ የምስጋና ጽጌረዳ አበባ ተወጣና እመቤታችን እቅፍ ላይ ታርፍ ነበረ። ሌቦቹ መቁጠር ጀመሩ። 1 2 ሰላም ሲላት 3 10 20 25 30 35 40 45 48 49 ልክ ከ50ኛዋን ሰላምታ ሲያደርስ 50ኛዋ ልዩ አበባ ወደ ሰማይ ሄዳ እመቤታችን እቅፍ ስታርፋዩ ወዲያው ዘካርያስ እግር ስር ወድቀው ሰገዱ ማለት ነው። ዘካርያስም ደነገጠ። አንተ ሰው ምን እየሰራ ነው? እኛ ልንገል ነበር አመጣጣችን። በዛሬው ዕለት እጅግ የሚደንቅ ተአምርን ተመለከትን አሉት። ኧረ እኔ ኃጢአተኛ ነኝ፣ ግን ሁሌ በእመቤቴ ስዕል አክሊሏ ላይ 50 ጽጌረዳ አበባ ሰካላት ነበረ። አሁን ግን የአበባ ወቅት ሲያልፍብኝ በ50 አበባ ፋንታ 50 ጊዜ ቅዱስ ገብርኤልን ሰላምታ ለሷ አቀርባለሁ አላቸው። ነገሩት ያዩትን ተአምር። እኛም እመቤታችን ቅድስት ድንግል ማርያም በብርሃን ዙፋን ላይ ተቀምጣ ደናግልን አስከትላ እያንዳንዱ እጅ ስትነሳት አንዲት አበባ ካፍ ስትወጣ 50 ጊዜ ቆጠረን። ይህን ድንቅ ተአምር አይኖቻችን አዩ። ይህን ድንቅ ተአምር ጆሮቻችን ሰሙ። አሁንም ይህን ያዩ አይኖቻችን፣ ይህን የሰሙ ጆሮቻችን ከዚህ በኋላ ክፉ ነገርን እንዳያዩና እንዳይሰሙ አድርገናቸዋል። ንስሐ ገብተን የልጁ ኢየሱስ ክርስቶስ አገልጋዮች እንሆናለን ብለው መንኩሰዋል እና ይሄ አበባው ወራት አልቆ ማህሌተ ጽጌ ቢፈጸምም ግን ሁሌ የምናቀርብላት ውዳሴው አለ፣ ቅዳሴው አለ፣ የአርጋኖን ምስጋናው አለ። እመቤታችን ምስጋና የተትረፈረፈ ማያልቅ ማይፈጸም በመሆኑ ይህንን እንግዲህ ሊቃውንቱ በመጨረሻው ዕለት መርጠው በዚህ ዕለት ያደርጉታል። ይሄውም አሁንም በእውነት ክቡራን ምእመናንና ምእመናት ይህም ብራና አሳያቸዋለሁ። የእመቤታችንን ስም ጠርቶ ወድቆ የተነሳውን ይሄውም አንድ የእመቤታችን ወዳጅ የሆነ ነበረ። የቅድስት ድንግል ማርያምን ስዕል በሚስልበት ጊዜ እጅግ አሳምሮ ነበር የእመቤታችንን ስዕል የሰራት። ከዛ በኋላ አጠገቡ ደግሞ ኃጥአን ወደ ሲኦል ሲወርዱ ዲያብሎስ መከራ ሲያጸናባቸው መሳል ጀመረ። ይሄን ሲስል በጣም ክፉኛ ቅናት ክፉ ቀናተኛ የሆነው ዲያብሎስ ቀንቶበት ይስል የነበረው መሰላሉን መታበትና ልክ ከመሰላሉ ላይ መውደቅ ሲጀምር የእመቤታችንን ስም ጠራ። ያን ጊዜ በተአምር ከስዕሏ እጇ ወጥቶ ያን ሰው ከመውደቅ አድኖታል። እንግዲህ ድንቅ ተአምሯል። በእውነት ብራናው ላይ ተመልከቱት። በጣም ያደንቃል፣ ያስደንቃል በጣምና እመቤታችን ይዛው ከመውደቅ አትርፈዋለችና ያንቺን ስም መጥራት የወደቀውን ያነሳል በማለት ይጽፋልና እንደ በላይ ሰብ ያሉ ኃጥአንን ደግሞ ወደ ጽድቅ ይመልሳል። ጸዎ ስምኪ ያነስ ዘወድቀ ኃጥአኒ ሬሲ ጻድቀ በማለት አባ ጽጌ ድንግልና አባ ገብረ ማርያም ዘደብረሃንታ እንግዲህ ምስጋናዋን አቅርበዋል ማለት ነው። ረድኤቷ በረከቷ ከሁላችን ጋራ ይሁን። በመቀጠል እንግዲህ እንዘ ተሐቅፍዮ ነው የሚባለው። እንዘ ተሐቅፍዮ በመጀመሪያው ላይ ስለተረጎምኩት እዛ ጋር ሄዳችሁ የመጀመሪያውን ክፍል እንድትሰሙት ያው መልእክቴን አስተላልፋለሁ። በመቀጠል የሚቀርብላት ምስጋና ይሄ ነው። ሶበድ የገነኪ አርዌ በሊያ ህፃንኪ ዛለየ በዘተሰረሪ ገዳመ ወታፈጠኒ ጎዬ አመጸገይኪ አክናፈ ከመ ዮሐኒ ጸገየ ብእሲተ ሰማይ ማርያም ዘትለብሲ ፀሐየ ተአምረኪ ጸሐፈ ዮሐንስ ዘርኤ። ልጅሽን መብላት ያሰበ አውሬ ዘንዶ በተከተለሽ ጊዜ ወደ ምድረ በዳ በምትበሪበትና መሸሽን በምታፈጥኝበት ገንዘብ ዮሐኒ እንዳበበ ክንፍን ያበብሽ ፀሐይን የተጎናጸፍሽ የሰማይ ብላቴና ማርያም ዮሐንስ ያየው ተአምርሽን ጻፈ በማለት ያየውን ተአምር ዮሐንስ መጽሐፉን አባ ጽጌ ድንግልና አባ ገብረ ማርያም ዘደብረሃንታ ያነሳሉ ማለት ነው። ምስጢሩ ምንድነው? በሰማይ ውስጥ ታላቅ ምልክት ታየ። ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ተጫምታ 12 ከዋክብት ያሉበትን ዘውድ ደፍታ እንደተመለከተ ምዕራፍ 12 ቁጥር 1 ላይ ጽፏልና ይህንን ፀሐይን ተጎናጽፈሽ ያየ ዮሐንስ ይህን ድንቅ ተአምር ጻፈ በማለት አባ ጽጌ ድንግል ያነሳዋል። ይኸውም
ትርጉማነ ሐዲስ የዚህን ራእይ ምስጢር ሲተረጉሙ እንግዲህ አስቀድሞ ታላቅ ምልክት የተባለላት ቅድስት ድንግል ማርያም እንደሆነች ነብዩ ኢሳይያስ በምዕራፍ 7 ቁጥር 14 ላይ ስለዚህ ጌታ ራሱ ምልክት ይሰጣቸዋል፣ እነሆ ድንግል ትጸንሳለች፣ ወንድ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች በማለት ምልክትነቷን ተናገረ። በተመሳሳይ መልኩ ዮሐንስም ታላቅ ምልክት በሰማይ ታየ በማለት ይገልጸዋል እና ንግሥተ ሰማይ ወምድር እመቤታችን ፀሐይ የተባለ ጌታን ጸንሳ ነበረና ፀሐይን ተጎናጽፋ ይላል እና ጨረቃ ከእግሮቿ በታች ማለቱ ሊቃውንት ሲያመሰጥሩት በጨረቃ የተመሰለ ዮሐንስ ነው። በማህፀን የመስገዱን ነገር ዝቅ የማለቱን ነገር ያመለክታል ይላሉ። ይሁን ጨረቃ ሰርቅ ካደረገች በኋላ እስከ 15 ቀን ምልአት እያደረገች እንድትሄድ ዮሐንስም ራሱ 15 ዓመት አስተምራ በምድረ አረቢያ በማረፏ መጥምቁ ዮሐንስ በጨረቃ ሲመሰል አንትሙ ውእቱ ብርሃኑ ለዓለም እናንተ የዓለም ብርሃን ናቸው የተባሉ ደግሞ 12 ሐዋርያት ንጽህናዋን፣ ቅድስናዋን፣ ወላዲተ አምላክነቷን የሚመሰክሩላት ናትና 12 ከዋክብት ያሉላትን ዘውድ ደፍታ ተመለከትኩ በማለት ዮሐንስ ጽፎላታልና ይህን ተአምር ያየ ዮሐንስ ጻፈ በማለት እንግዲህ እና አባ ጽጌ ድንግል ያነሳሉ ማለት ነው። እንግዲህ ዮሐንስ ሲመለከታት ፀሐይን ተጎናጽፋለች። ፀሐይ የቀን ጌጥ ናት። ጨረቃን ተጫምታለች፣ ከዋክብትን ደፍታለች። ጨረቃና ከዋክብት የሌሊት ፈርጦች ጌጦች ናቸው። የቀንንም የሌሊትንም ጌጥ ሁለቱንም ደራርባ መገኘቷ በንጽሐ ሥጋ በንጽሐ ነፍስ በሁለት ወገን ንጽሕት ስለመሆኗ ሊቁ ዘርዓ ያዕቆብ በመጽሐፈ ብርሃን ላይ ሲተረጉመው የዚች ብላቴና ልብስ ፀሐይ ሲሆን የእግሯ መጫሚያም ጨረቃ ነው። የራሷም ዘውድ ከዋክብት ናቸው። ከእርሷ በፊትም ሆነ ከእርሷ በኋላ የንጽህናዋ ስነ ባህሪ ያማረ በትክክልና በስርዓት ተጠብቃ ፀሐይን ለብሳ ብርሃን ተጎናጽፋ የተገኘች እንደርሷ ያለች ሴት የለችም። ይህም የመዓልት ጌጥ ማለት የንጽሐ ሥጋዋ ጌጥ ነው። ዳግመኛም እንደርሷ ጨረቃን የተጫማችና ከዋክብትን የደፋች የለችም። ይህም የንጽሐ ነፍሷና የንጽሐ ባህሪዋ ጌጥ ነው። ፀሐይን በመልበስ ብቻ የተገለጠች አይደለችም፣ ያውም የመዓልት ጌጥ ነው። ዳግመኛም ከዋክብትንና ጨረቃን በመልበስ አልታየችም። እነዚሁም የሌሊት ጌጦች ናቸው። ነገር ግን በአንዲት ጊዜ በአንዲት ቀን በመዓልትና በሌሊት ማለትም በድንጋሌ ሥጋ በድንጋሌ ነፍስ አጊጣ ፀሐይን ተጎናጽፋ ጨረቃን ተጫምታ የከዋክብትን ዘውድ በራሷ ላይ ተቀዳጅታ ታየች እንጂ በማለት እንግዲህ የቀን ጌጥ ፀሐይን፣ የሌሊት ጌጦች ጨረቃን ተጫምታ ከዋክብትን ደፍታ ዮሐንስ ተመልክቷታልና በራእይ 12 ላይ ይህን ተአምርሽን ፀሐይን የተጎናጸፍሽ የሰማያዊ ብላቴና ማርያም ይህን ተአምርሽን ያየ ዮሐንስ ጻፈ በማለት እንግዲህ አባ ጽጌ ብርሃን ከአባ ገብረ ማርያም ጋር በመሆን ያመሰግናታል። በመቀጠል ልጅሽን መብላት ያሰበ አውሬ ዘንዶ በተከተለሽ ጊዜ ወደ ምድረ በዳ በምትበርበትና መሸሽን በምታፈጥኝበት ገንዘብ አባ ዮሐኒ እንዳበበ ክንፍን ያበብሽ ይላታል። ይሄ እንግዲህ አሁንም ከዮሐንስ ራእይ የተነሳ ነው። እንግዲህ በዮሐንስ ይህን ከተናገረ በኋላ በተለይ ቅድስት ድንግል ማርያም የክብር ባለቤት ንጉሠ ሰማይ ወምድር ኢየሱስ ክርስቶስን ስለመውለዷ ይጽፋል እና ሴቲቱም ዘንዶም አለ ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች በማለት ይጽፋል። ዮሐንስ ይቀጥልና እንግዲህ የወደቀው ዘንዶ ለቅድስት ድንግል ማርያም ካለው ጥላቻ የተነሳ በሄሮድስ አድሮ እመቤታችን ቅድስት ድንግል ማርያምን አሕዛብን ሁሉ በብረት በትር ማለት በጽኑ በተወደደ ስልጣኑ የሚጠብቃቸው ኃያል የባህሪ አምላክ ልጇን ለማስገደል እንድትሰደድ ሲያደርግ ከናቱ ጋር የተሰደደ በተዋህዶ አንድ አካል አንድ ባህሪ የሆነ ልጇ ቢሰደድም በጌትነት በአብሪና በዙፋኑ የሚመሰገን መሆኑን እመቤታችንም ከባህሪ ልጇ ጋር 1260 ቀናት ማለትም 3 ዓመት ከመንፈቅ በስደት እንደምትቆይ ሲናገር ምን አለ? ዘንዶም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔርና ወደ ዙፋኑ ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸሽ በማለት ተናገረ። ከዛ እንግዲህ ይሄ ይገርማል። እንግዲህ በደንብ አድርጋችሁ ስታነቡት 3 ዓመት ከመንፈቅ በስደት በግብጽ በረሃ እንደቆየች የሚያሳይ ነው እና ባለራእዩ የገለጸው የስደቷን ነገር ያጎላና በዚሁ ምዕራፍ ስክሪኑ ላይ እንደምታዩት ከቁጥር 13 እስከ 18 ዘንዶም ወደ ምድር እንደተጣለ ባየ ጊዜ ወንድ
ልጅ የወለደችውን ሴት አሳደዳት። ከእባቡን ፊት ርቃ ማለት ከሄሮድስ ማለት ነው። እባብ ይለዋል። አንድ ዘመን ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ 2 የታላቅ ንስር ክንፎች ተሰጣት በማለት ያው የወደቀው ዘንዶ የተባለው ዲያብሎስ በእባብ በተመሰለው በሄሮድስ በማደር ኃያል ወልድን የወለደች ቅድስት ድንግል ማርያምን በግብጽ በረሃ ዘመን ማለት ያው 1 ዓመት፣ ዘመናት ማለት 2 ዓመት፣ የዘመን እኩሌታ ማለት 6 ወር፣ በአጠቃላይ 3 ዓመት ከመንፈቅ እንድትሰደድ ሲያደርግ የታላቁ የመንፈስ ቅዱስ ማደሪያ ያልሆነችው ለእርሷ ደግሞ በ2 የንስር ክንፍ የተመሰለ የስጋና የነፍስ ንጽህና እንደተሰጣት ተናገረ ማለት ነው። እንግዲህ በመቀጠል ዮሐንስ በራእዩ እባቡም ሴቲቱ በወንዝ እንድትወሰድ ሊያደርግ ወንዝ የሚያህልን ውሃ ካፉ በስተኋላዋ አፈሰሰ። ምድሪቱም ሴቲቱን ረዳቻት። ምድሪቱም አፏን ከፍታ ዘንዶ ካፉ ያፈሰሰውን ወንዝ ዋጠችው በማለት እንግዲህ ያው በእባብ የተመሰለ ሄሮድስ እመቤታችንና ልጇ ወደ ግብጽ መሰደዳቸውን በሰማ ጊዜ ለማስገደል በወንዙ ውሃ የተመሰሉ ብዙ ወታደር ወደ እነርሱ ሲልክ እመቤታችን ከኢየሩሳሌም ምድር ርቃን በመሄዷ መላእክት ስለሚራዷት የሄሮድስ የክፋት ሐሳቡ እንዳልተሳካለት ነው የጻፈው። በመጨረሻ ምን ይላል? ዘንዶም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዛት የሚጠብቁትን የኢየሱስን ምስክርነት ያላቸው ከዞራው የቀሩትን ሊዋጋ ሄደ፣ በባህር አሸዋ ላይ ቆመ በማለት እንግዲህ የወደቀው ዘንዶ ዲያብሎስ እመቤታችንን ለማስገደል ልጇን ለማስገደል በሄሮድስ አድሮ ያለው ፍላጎት ባይሳካለት በመቆጣት በእርሷ ወላዲተ አምላክነት በልጇ በኢየሱስ ክርስቶስ አምላክነት የሚያምኑትን የሚመሰክሩትን ምእመናንን ለመዋጋት በባህር አሸዋ በተመሰሉ በከሃዲያን ልቡና የሚያድር እንደሆነ ነው የጻፈው። እንግዲህ ቀጥሎ ክበበ ጌራ ወርቅ ይባላል። ክበበ ጌራ ወርቅ በመጀመሪያው ማህሌተ ጽጌ ትርጓሜ ላይ እንዳሰማችሁ እዛ ላይ ተመልከቱት። የመጨረሻው በእጅጉ የተወደደው ሁላችንም በእንባ እንግዲህ ዓመቱ በሰላም እንዲያደርሰን እያሰብን በመንቆመው በታላቁ የመዝጊያው ማህሌተ ጽጌ መደምደሚያው ምስጋና እንዲህ ይላል። ህብረሃ መልሚል ቀይህ ወጻድኢድ አራያ ኮሰኮስ ዘብሮር ተአምርኪ ንጹህ በአምሳለ ወርቅ ግቦር ተፈጸመ ናሁ ማህሌተ ጽጌ ስሞር አስምኪ ቦቱ ንግሥተ ሰማያት ወምድር ከመበህጽንኪ ያሰምክ ፍቁር። ወደ አማርኛ ስንመልሰው የሚያብረቀርቅ ቀይና ነጭ ቀለም ያለው አርአያው የብር ዝንጉርጉር የሆነ ንጹህ ተአምርሽ በወርቅ አምሳል የተሰራ ነው። እነሆ የተወደደ መልካም ማህሌተ ጽጌ ደረሰ ተፈጸመ። የሰማይና የምድር ንግሥት ማርያም ሆይ የተወደደ ልጅሽ በጉያሽ በእቅፍሽ እንዲጠጋ እንዲደገፍ እንዲንተራስ በእርሱ አማጽኝ ወይም አማጥኝ ይላል። እንግዲህ በጣም እጅግ የተለየ ምስጋና ነው። እንግዲህ የመጨረሻው ማህሌተ ጽጌ ላይ የሚደርሰው እንግዲህ ትርጓሜውን ለመንገር እሞክራለሁ። በኦሪት ዘፍጥረት ምዕራፍ 2 ከቁጥር 11 እስከ 12 የአንድ ወንዝ ስም ኤፌሶን ነው። እርሱም የኤውላጦንን ምድር ሁሉ የሚያጠጣ ነው። በዚያም ወርቅ አለ። የዚያም ምድር ወርቅ ጥሩ ነው። ከዚያ የሚያበራ እንቁ ዝንጉርጉር እንቁም ነበር ከሚለው ተነስቶ ህብረሃ መልሚል ቀይህ ወጻድኢድ አርአያ ኮሰኮስ ዘብሮር በማለት ያነሳዋል ማለት ነው። ይሄውም ሲተረጎም ቅድም እንደነገርኳችሁ የሚያበረቀርቅ ቀይና ነጭ ቀለም ያለው አርአያው የብር ዝንጉርጉር የሆነ ንጹህ ተአምርሽ በወርቅ አምሳል የተሰራ ነው ይላል። ስለዚህ በገነት ካለው ከዚህ እንቁና ከዚህ ወርቅ ነው ተነስቶ የሚጽፈው። ይሄውም ገነት የእመቤታችን ወርቅ የንጽህናዋ የቅድስናዋ ምሳሌ ነው። የዛች ሀገር ወርቅ ጽሩ የጠራ እንደሆነ እመቤታችንም በሃይማኖትም በምግባርም በንጽህናም በቅድስናም የጠራሽ መሆኗን ያመለክታል። እንቁ እንግዲህ አሁንም እንቁ የንጽህናዋ ምሳሌ ነው። ቅዱስ ያሬድ ማርያም ተሐቱም ትካት ውስጥ ተከርሱ ለአዳም ከመባህሪ ጻዳ ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ እንቁ ታበራለች ብሎ እንደተናገረ በጣም ይደንቃል። እና ሌላው ሐመልሚል ወይም ዝንጉርጉር እንቁ የጌታችን ምሳሌ ነው። ያ ሐመልሚል ዝንጉርጉር እንደሆነ ሁሉ ሐመልሚል ወይም ሐመልማል እንደ ሐመልማል ዝንጉርጉር እንደሆነ ሁሉ እሱም አምላክ ወሰብ ፍጹም አምላክ ፍጹም ሰው ነውና እሱን ደግሞ በዝንጉርጉር እንቁ ይመስለዋል ማለት ነውና ከዛ አባ ጽጌ ድንግል ምን አለ? ተፈጸመ ናሁ ማህሌተ ጽጌ ስሙር። እነሆ ያማረ የተወደደ የጽጌ ማህሌት ደረሰ ተፈጸመ ይላል። ምክንያቱም ከመስከረም 26 ጀምሮ እስከ ህዳር 5 ድረስ የሚቆም ነውና ማጠቃለያው ነው መፈጸሚያው ነውና ተፈጸመ ናሁ ማህሌተ ጽጌ ስሙር። እነሆ ያማረ የተወደደ የአበባ ምስጋና በአበባ እየተመሰልሽ ልጅሽ በአበባ እየተመሰለ የሚመሰገንበት ምስጋና ደረሰ
ተፈጸመ ይልና በመቀጠል ምን ይላል እንግዲህ ሕፃናትና ሊያወርዳቸዋል ብለው ወላጆች ደግሞ በመሃል እጃቸው እንዲይዟቸው በመሃል እጃቸው እንዲያቅፏቸው ዓለምን የሚደግፈውን የያዘውን ፍቁር ጌታን የያዙ ጉያዎቿን ክንዶቿን ያደንቃል አስምኪ ቦቱ ንግሥተ ሰማያት ወምድር ከመበህጽንኪ ያሰምክ ፍቁር የተወደደ ልጅሽ በጉያሽ በእቅፍሽ እንዲጠጋ እንዲደገፍ እንዲንተራስ በእርሱ አማጥኝ በማለት ነው የሚያነሳው። ንግሥተ ሰማያት ወምድር ይላታል እመቤታችን የሰማይና የምድር ንግሥት። ዳዊት አባታችን በመዝሙር 44 ቁጥር 9 ላይ አዋልደ ንግሥት ለክብርከ የእቴጌቱ ልጆች ለክብር ናቸው፣ የንግሥቲቱ ልጆች ለክብር ናቸው ይላታል። ልብ አድርጋችሁ ተመልከቱ። በመዝሙር 44 ላይ ነው። በቅንፍ 45 ላይ አዋልደ ንግሥት ለክብርከ የንግሥቲቱ ልጆች ለክብር ናቸው አለ። የንግሥቲቱ ልጆች ንግሥት የተባለችው ቅድስት ድንግል ማርያም ናት። የንጉሠ ሰማያት የኢየሱስ ክርስቶስ እናቱ ናትና እና የሷ ደግሞ ልጆች የጸጋ ልጆች እኛ ምእመናን ነን። በዮሐንስ እኛን ለሷ ሰጥቷል። እነሆ ልጅሽ ብሎ ነዋ ወልድኪ ብሎ ነዮሙ ውሉድኪ ልጆችሽ እነሆ ብሎ ሰጥቶናል። ለኛም ደግሞ ነያ እምከ እናትህ እነኋት ብሎ ነያ እምክሙ እናታችሁ እነኋት ብሎ ዮሐንስን ለምንመስል ዮሐንስ ለሚመስለን የአደራ ልጆቿንን የአደራ እናታችን ናት። ስለዚህ የንግሥቲቱ የድንግል ማርያም ልጆች ለክብር ናቸው በማለት ለክብሩ ለመንግስተ ሰማያት የመመረጣችንን ነገር ይጽፋል ማለት ነውና ደስ ይበላችሁ ምእመናን። ለክብር ናቸው ለክብር ለምታወርሳት ኑ ሀቤ ቡሩካኑ ላቡ የተረሱ መንግስተ ሰማያት ዘድሉ ለክሙ ቅድመ የተፈጠረ ዓለም ሳይፈጠር ያዘጋጀውላችሁ መንግስተ ሰማያትን ውረሱ ብለ ለምታወርሳት ለዛሽ ለክብር ለመጨረሻው ክብር ለምእመናን በምሰጠው ክብር የንግሥቲቱ ልጆች ለክብር ናቸው በማለት ይጽፋልና በቅድስት ድንግል ማርያም ንጽህና፣ ቅድስና፣ ዘላለማዊ ድንግልና፣ አማላጅነት የምታምኑ ምእመናን በእጅጉ ደስ ይበላችሁ። በምድር ላይ እንኳን ሕይወታችን እንኳን ቢያልፍ በዚህ ዓለም ላይ ሁሉንም ነገር ብናጣ የሚቆየን ዓለም እጅግ የክብር ዓለም በመሆኑ ልትደሰቱ ይገባል። ለዚህ ነው እምነ ጽዮን ይብልሰብ እንሆ እምነ ጽዮን ይብልሰብ ሰው እናታችን ጽዮን ይላል። ወብእሲ ተወልደ በውስቴታ በሷም ሰው ተወለደ ይላል። ፍጹም ሰውን ፍጹም አምላክ ክርስቶስን የወለደች ቅድስት ድንግል ናትና እሷን ደግሞ እምነ ጽዮን እናታችን ጽዮን ይላል። ሰው ነው የሚለው ሰው ይላል በማለት ይጽፋልና ሰዎች ነን። ስለዚህ ለክብሩ ስለተመረጠን አዋልደ ንግሥት ይላታልና ንግሥተ ሰማያት ወምድር ያለው አባ ጽጌ ብርሃን ለዚህ ነው። ወትቀውም ንግሥት በየማነከ ንግሥቲቱ በቀኝ ትቆማለች። በአልባሰ ወርቅ ውጽፍት ወህብርት ወርቀ ዘቦ ግምጃ ደራርባ ንግሥቲቱ በቀኝ ትቆማለች ይላል። መዝሙር 44 በቅንፍ 45 ከቁጥር 9 ጀምራችሁ ስታነቡ እመቤታችን በቁም ወርቅ የለበሰችውን አይደለም በወርቅ የተመሰለ ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡናን ገንዘብ አድርጋ ከንጉሱ ከኢየሱስ ክርስቶስ ዙፋን ቀኝ ቆማለች። መቆም ማለት ማማለድን መናገር ነውና እመቤታችን ንግሥተ ሰማያት ወምድር ናትና ንግሥተ ሰማያት ወምድር ይላታል። ንግሥትነቷን ዳዊት ብቻ አይደለም የተናገረው። ታላቁ አባት ኢሳይያስም በትንቢቱ በምዕራፍ 49 ቁጥር 23 ላይ ነገስታት አያቶችሽ አባቶችሽ ናቸው፣ ወነጋሲያት ሕፃናትኪ ንግስታቱም ሞግዚቶችሽ ናቸው። ወይ ሰግዱ ለኪ ውስጥ ተገጸምር ግንባራቸውን ዝቅ አድርገው ይሰግዱልሻል። ወይ ልህሱ ጸበለ እግርኪ የእግርሽንም ትቢያ ይልሳሉ በማለት እንደተናገረ በእውነት ንግሥተ ሰማያት ወምድር ናትና የአክብሮት ስግደት ምእመናን የፍቅር ሞግዚቶቿ ምእመናን ስለሚያቀርቡላት ይሄን ተናገረ። ንግሥተ ሰማያት ወምድር በማለት ይናገራል ይጽፍላታል ማለት ነው። ስለዚህ የዚህ ምስጋና የሚያመሰግናት ሁሉ ወደ ምድረ ግብጽ በጉያዋ አቅፋው ወደ ተሰደደችው ወደ ልጇ ወደ ኢየሱስ ክርስቶስ ትለምንለት ትማጸንለት ዘንድ እየለመነ የማሕሌተ ጽጌ ውዳሴ መፈጸሙን ሊቁ ተናገረ ማለት ነው። እንግዲህ በሁሉም ዓመታት የመጨረሻው ማሕሌተ ጽጌ ላይ የሚቆም ነውና ለእውነት ለዚህ ዓመት ያደረሰን አምላካችን ክርስቶስ ለሚቀጥለውም ዓመት እንግዲህ በቸርነቱ ከቁጥር ሳንጎል ያድርሰን ብለን እንማጸን። የመጨረሻው ምስጋና ነው። ተፈጸመ ናሁ ማሕሌተ ጽጌ ስሙር ያማረ የተወደደ የጽጌ ማሕሌት ተፈጸመ እንደሚል እኛ ምስጋናዋን በእግዚአብሔር ቸርነት እንደፈጸምን ደግሞ የእመቤታችን ከልጇ ዙፋን ፊት ተንበርክካ የመከራው ፍጻሜ ነው እንድትለን መማጸን ይገባናል። በጣም እና ይሄ እንግዲህ
ማህሌተ ጽጌ መጨረሻው ነው። የመጨረሻው ደግሞ ሰቆቃወ ድንግል እጅግ ደስ የሚያሰኝም የሚያሳዝንም ነውና እስቲ እሱን ደግሞ ልንገራችሁ። ምን ይላል? ተመየጢ እግዝእቴ ማርያም ሀገረኪ ናዝሬተ ወይትጎንዲ በግብጽ ከመዛልበኪ ቤተ በላይሌኪ አልቦ እንተ ያመጽ ሁከተ ለወልድኪ ዘያስሶ ይእዜሰ ሞተ በከመ ነገሮ መልአክ ለዮሴፍ ብስራተ። እመቤቴ ማርያም ሆይ ሀገርሽ ናዝሬት ተመለሺ፣ ቤት እንደሌለሽ በግብጽ አትዘግይ። ባንቺ ላይ ሁከትን የሚያመጣ የለም። መልአክ ለዮሴፍ ብስራትን እንደነገረው ልጅሽን የሚፈልገው ዛሬስ ሙቷልና የሚል እጅ ገባ። የሰቆቃወ ድንግል ደራሲ እያለቀሰ እያነባ ነው። በቀለመ አንብ ይላል ጠብ እያለ እንባውን የእመቤታችን ከልጇ ጋር መሰደዷን አስቦ ይጽፍ የነበረው። አሁን ግን እመቤታችንም 3 ዓመት ከመንፈቅ በስደቷ ወራት እጅግ ብዙ መከራን ተቀብላለች። እንግዲህ ልጇ ውሃ ሲጠማው ውሃ ፍለጋ ስትንከራተት ሰይጣን የሰው ልቡና አጽንቶባት ስትመለስ ሰብአ ሰገል የገበሩለትን የወርቅ ጫማ ሌቦች ሲሰርቁት ሽፍቶቹ ሲመጡ ስታነቅስ ስታነባ ጌታ ደግሞ አይዞሽ እናቴ እኔ ዛሬ አልሞትም ሲላት እሷ ደግሞ ከቤተልሔም ጀምሬ እስከዚህ ድረስ መከራ የተቀበልኩ ከሞት ላላድን ብላ ምርር ብላ ስታለቅስ ይሄ ሁሉ በግብጽ ስደቷ ላይ ተከናውኗል። ታምሯም እንዳስረዳን ደግሞ ወደ ሀገራችን ወደ ኢትዮጵያ መታለሽ። በተለይ ጣና ቂርቆስ ላይ የእግሯ ዱካ ሁሉ አሻራዋ ሁሉ አርፏል። አስራት ይሁኑሽ ብሎ ኢትዮጵያውያንን ሰጥቷታልና እመቤታችን ቅድስት ድንግል ማርያም እመቤታችንን ተመየጢ እግዝእቴ ማርያም ሀገረኪ ናዝሬት እንዳለ አሁንም ወደ ርስት ሀገሯ ወደ ኢትዮጵያ ተመለሺ አስቢያት ኢትዮጵያን እያልን የምናለቅስበት እንዲሆን ያስፈልጋል። እንግዲህ ተመየጢ እግዝእቴ ማርያም ሀገረኪ ናዝሬት ወይትጎንዲ በግብጽ ከመዛልብኪ ቤተ በላይሌኪ አልቦ እንተ ያመጽ ሁከተ ብሎ የተናገረው የማቴዎስ ወንጌል ምዕራፍ 2 ላይ ከቁጥር 19 እስከ 23 እንዲህ ይላል። ሄሮድስም ከሞተ በኋላ እነሆ የጌታ መልአክ በግብጽ ለዮሴፍ በሕልም ታይቶ የሕፃኑን ነፍስ የፈለጉት ሙተዋልና ተነሳ፣ ሕፃኑንና እናቱን ይዘው ወደ እስራኤል ሀገር ሂድ አለ። እርሱም ተነስቶ ሕፃኑንና እናቱን ያዘና ወደ እስራኤል ሀገር ገባ። በአባቱም በሄሮድስ ፈንታ አርኬላዎስ በይሁዳ እንደነገሰ በሰማ ጊዜ ወደዚያ መሄድን ፈራ። በሕልምም ተረድቶ ወደ ገሊላ ሀገር ሄደ። በነቢያት ናዝራዊ ይባላል የተባለው ይፈጸም ዘንድ ናዝሬት ወደምትባል ከተማ መጥቶ ኖረ ስለሚል እመቤቴ ማርያም ሀገርሽ ናዝሬት ተመለሺ፣ ቤት እንደሌለሽ በግብጽ አትዘግይ፣ ባንቺ ላይ ሁከትን የሚያመጣ የለም። መልአክ ለዮሴፍ ብስራትን እንደነገረው ልጅሽን የሚፈልገው ሄሮድስ ዛሬ ሞቷልና በማለት የሄሮድስ ተቀስፎ መሞት እመቤታችን ደግሞ ከሐዘኗ ተጽናንታ ህዳር 6 እንግዲህ ቁስቋም ናት። ቁስቋም አርፋለች እመቤታችን። ከዛ በኋላ ግን የመልአኩ ቅዱስ ገብርኤል ለዮሴፍ በሕልም ተገልጾ ሕፃኑን የሚሹት ሙተዋልና ሕፃኑንና እናቱን ይዘ ወደ ግብጽ ተመለስ እንዳሉ እመቤታችንም ደግሞ ደስ ብሏት ወደ ሀገሯ ተመልሳለችና በእውነት የመጨረሻው ምስጋና ይሄን ይመስላል። ክቡራን ተመልካቾቻችን እናታችን ወላዲተ አምላክ ምልጃዋ፣ ረድኤቷ፣ ቃል ኪዳኗ ከክፉ ነገር ሁሉ ይጠብቀን። ለልዑል እግዚአብሔር ክብር ምስጋና ይግባው። ቸር ነውና በቸርነቱ፣ መሐሪ ነውና በምህሩ፣ ይቅር ባይ ነውና በይቅርታው፣ ፍቅር ነውና በፍቅሩ ይጎብኘን። ለከርሞ ከቁጥር ሳያጎለን በሰላም ያድርሰን። እንግዲህ ተወዳጆች ቃልዮት ያሰማልን በሉልን። ይህ ነው ሚስጥሩ። ምናልባት እንዳስፈላጊነቱ እያንዳንዱ መደዳዎቹን የአይቼ ኮፒራይት ካልጠየቀ ሌሎቹንም እንደዚሁ መልሼ አቀርብላችኋለሁ። እግዚአብሔር ፈቅድና ብንኖር በቀደም ባነሳነው ሐሳብ ዙሪያ ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር እንገናኛለን። ሁላችሁ በጸሎት አስቡ። ከልብ ነው የምወዳችሁ፣ ከልብ ነው የማከብራችሁ። መልካም ዕለተ ሰንበት። እውነትን ግዟት፣ አትሽጧት። ይህም ያልፋል። አንድ እንሆን፣ ፕሮፋይል እንቀይር፣ አንድ ድምፅ እንሆን። ስለ ቤተ ክርስቲያን ዝም አልልም። በማተባችን አንታረድ ጽኑ ሙግታችን ነው። ብንያም ሽታዬ ነኝ፣ ፍቅረ ኢየሱስ ከስደት ሀገር ኡጋንዳ ካምፓላ። ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ
ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ